አፈራችሁ በማለቱ ነው እንጂ እኔ አልተናገርኩም። ለምንድን ነው የምናፍረው? እኛን ሰውዬን ይዘን ባለጌ ጋር ሄር ነው ፖስት ማድረጉት። እሺ አንድ 5 ምናምን ሪፖስት አድርጌ ነው ወዶች ሪፖስት አድርጌ ታይ ባንክ ፖስት ምን ሪፖስት ምን ኮምፕሊት ባይረግ ሪፖስት እሱ ማለት ነው ማሪ አይዝባትም። ሪፖስትም ከተደረገ ሪፖስት ሰው እንትን ለመጨመር ነው እንጂ ቤት ኮፕሊንግ በደም ኮፕሊንግ ካረጉ ጥሩ ነው። ዱንያ በቃ አዩ አዩ አለካሳት ብላለች። እንደዚህ ብላለች። እንደምንም እናንተ አሁን የምትፈልጉት ማንኛውም ኮሳሳ ከመንገድ ያምጣላችሁ ብለሽ ብላ ነበር። እንኳን ደስ አለሽ አንቺም ገንዬ። ከዛ ነው ትናንትና በጣም በዚህ ነገር ላይ ካልመጣና ምንም ስላልን አንቺም እኔም ሙዚየም እዚህ እኔ እንደውም ብዙ ቦታ ድምጼን ስሰማው እዚህ ላይ ማውራውን አላውቅም። ሰማው ነው ማቀው። እሺ እና ብለናል ግን አይደል? ብለናል። አዎ ብለናል። ግን አሁንም ዛሬም ስተት አለ እኛ ላይ ኮምፕሌን የምንደረገው። ቆይ እቺ ትምጣ ቆይ በኋላ ነው እንዴ ገንዬ። አሁን ሰብሰብ እንበል። ዩዘርም ትምጣ እቺም ትገባለች። በጠረጴዛ ዙሪያ እናወራለን። እኔ በጠረጴዛ ዙሪያ ነው የምናወራው። በተረፈ ግን እናንተ ደህና ናችሁ? እናንተ ግን ሰላም ናችሁ? ገንዬ ቅርታ ረሳሁሽ። እኔ እናት ምን አንቺ በቃ ቢዚ ሆነሻል። አንቺ ምን የሚያስጨንቅሽ ሌላ ነገር ሆኗል እኮ። እኔ እኮ ቆይ ወላሂ እንደዛ አይደለም። ደውዬ እንዳላስጨንቅሽ ብዬ ነው። አትጨናነቂ ነገሩ ላይ ቡርቲ አትጨናነቂ። ሰው መሆናችን እኮ ይሄ ነው ልዩነታችን። በዛ ነው ይደብረኛል። በቃ የሆነ ነገር አትደበሪ ያለ ነው። መንግስትም ይታማል እኮ እንኳን እኛ እዙ ለዛ ነው። ቅርታ አድርግልኝ እሺ። ቅር እያለኝ ነበረ። ብዙ ማትጨናነቂ ስለሰው እሺ። ቅር እያለኝ ለዛ ነው። ፍሬም እኮ እመጣለሁ ብላኛለች እና ደስ እያለኝ ነው። ዋጋ ትከፍላላችሁ ስለተባል ገንዬ እንግዲህ መስዋዕት መክፈል ግዴታ ነው። ስላላወራሁት እኛ ምን ዋጋ ከፈልን? ዋጋ ከፈልን እንጂ እኛ ምን ዋጋ እንከፍላለን? ምን ዋጋ ነው የምንከፍለው? ከእውነት ይውጣ ነው። ትከፍላላችሁ ተብለናል እኮ ውድ ትከፍላላችሁ ተብለናል። ምን አይነት ዋጋ እንደሆነ ስሚ፣ በርሜል መሰልናቸው። እንግዲህ የሰፖርት የሚያደርገናል እንዴ በኑሮ በኑሮ ነው ሰፖርት የሚያደርጉን። ጉድም ወደ ሀገርሽ ያስገቡሻል። ስሚ ምንድን ነው ሁላችንም ሰፖርት አድርጋ ወደ እኔም የኢትዮጵያ ነኝ። የኢትዮጵያ ነኝ። እንቀበላቸዋለን። እንግዲህ አንቺ ቤት አንበሳ መውረድ አለበት መጨረሻ ጋር ይወርዳል። አንበሳ ምን ተራ ነገር እኮ ነው። እኔ ነፃ እናንተን ነው። ንጹህ ልቦና ካለሽ በቂ ነው። አንበሳ ምን ያደርግልሻል? አንደኛ ነገር የሰው ልጅ እኮ እውነቴን ነው ህይወት ያስተማረው ራሱ ይሄ እኮ መታደል ነው። እግዚአብሔርን አንዳንድ ሰው ሁሌ ደንቆሮ ነው መሄድ ይፈልጋል። ለምን እንደሆነ አላውቅም። ስለደነቆሩ ነው ሸውዱ ይሞክራሉ። ደንቆሮ እንደ ደንቆሮ ስራ የሚሉት ከፍቶች ሊመሰገን ይገባል። እዚህ ቤት አንድ ደግሞ አለች፣ ዩቱበር ናት። እዚህ ላይ ትሰማናለች። ዛሬ በደንብ ሰምቻታለሁ። አስገቡኝ እንደውም መግባት ፈልጋለሁ ብላለች። መቅዲ ቤት ወገንተኝነት ነው፣ ስለዚህ እኔ መግባትና አስተያየት መስጠት ፈልጋለሁ ብላለች። ነይ ግቢ፣ ናይ እስቲ የትኛው ወገንተኝነት የትኛው እንደተሰደበ ነይ ግቢ እና እሱ ላይ ነው ሲጫኑ የነበረው እያለች ነበር የሰማኋትኝ። መግባትም እፈልጋለሁ ካስገቡኝ ብላለች። ነይ ግቢ። ዩቱበር እቺ ሲሳይ የምትባል አለችም። ሲሳይ የምትባል ተማመጡ። እሷማ ምን ልትሰራ ትመጣለች? ሌላ ናት። ዛሬ በደንብ ቁጭ ብላ ፕሮቶኮሏን ጠብቃ ነበር። እዚህ ፕሮቶኮል ስላለ ካስገቡኝ እገባለሁኝ። መቅዲ በጣም ጥሩ ልጅ ናት። በጣም መልካም ሰው ናት። በጣም ትትና ያላት ልጅ ናት። ነገር ግን እዛ ቤት ያየሁት ነገር ብሩክ ላይ ነው በጣም ጫና ያለው እና ለምን ትጫኑታላችሁ? እሱ ስራውንም ቢያመጣው እያለች ስትናገር ነበር። ቢያስገቡኝ ስላለች ነው ይሄን ላወራ የፈለጉት። ለምን
ትምጣ ስሟ ማን ነው? ሲገንዬ ስሟ ማን ነው? እኔ ውድ ሼር አድርጉላት። ማን እንደሆነች ካወቃችኋት ሼር አድርጉላት ትምጣ። እና እስካሁን ታዲያ ለምን አልመጣችም? እንደ ሼር ልትቀዳ ስለምትገባ ነው። ትሰማናለች። ሁሌ ነው መከታተላችሁ። ሸይጣን ቅዳሽ አንቺ ራሱ በእኛ ነው የምትሰራው እኮ አይደል እንዴ? ስለዚህ ነይ ግቢ፣ እውነት ነይ ግቢ፣ ነይ መቅዲም ታስገባሻለች። እኔ ስትመጪ አይሻለሁ ማን እንደሆንሽ ስለማቅ። አንቺ ዝም ብለሽ የራስሽን ስራ ስሪ። የምትይው ጠፋብሽ እንዴ? ጨጓራ ተደብቃ የሚያለቅሱ ናቸው። በእኛ እኮ ዱዳው ራሱ ተናጋሪ ሆነ እኮ ገንዬ። በእኛ በዚህ ቤት እኮ ዱዳው ራሱ ተናጋሪ ሆነ እኮ። አዎ ግን ዝም ብለው እኮ ነው እንደፈለጋቸው እኮ ነው የሚፈርዱት እኮ። ይሄ እኮ እኛ ወገንተኝነት። አሁን ትናንትና እሷን ነበር ስጮህ የነበረው አይደለ እንዴ? ለምን እንደዛን አድርጋን? ይሄ ነው ወይ? ለምንድን ነው ለምን ልጁ መምጣት አለበት ማየት አለበት? ቃል ናት አላለችም? ቃልማ አይደለችም። ቃል ናት። ታይ ቃል አይደለችም። ቃል ነች እንዴ? አይደለችም መታለች ትላንትና አይደለችም። አዎ ቃልዬም ለምን ትናገራላችሁ ብላለች። እሷም የታያትን ይሆናል። እሷም መታ መልስ ልትሰጠን ትችላለች። የታያችሁ ነው እንዴት ነው በአንድ ቀን የምትገለበጡት ብላለች። ሀይሚ ላይ ነው እሷ ያለች። ቆይ ስለሚያዳምጡ ብርቴ ዝም በይ። እያዳመጡን እኮ ነው እንደሱ የሚሉት። በደንብ አያዳምጡም። መቅድዬ ችግሩ ምን እንደሆን ታውቂያለሽ? አያዳምጡም በደንብ የፈለጉትን ብቻ ነው ይዘው የሚሄዱት። አሁን ትላንትና ቃልም ተናግራለች በዩቱብ ብላል። ምን አለች? እንዴት ነው በአንድ ጊዜ የምትገለበጡት አለች። እንዴ ምን መገልበጥ ያስፈልገዋል? ይሄ ሊገለባበጥ እኮ አይደለም። ይሄ ትክክለኛውን ትክክል ነው፣ ትክክል ያልሆነውን ትክክል አይደለም ለማለት እንጂ ምን እኛ የንግድ ፍቃድ አይደለም እዚህ ላይ የምናወጣው ወይ ልንመረጥ አይደለም እኮ። ግን ስለምንወዳቸው እኛ የነሱ ተመልካች ስለሆንን ከተሳሳቱ ይሳሳታሉ። የተሳሳቱለትን ነገር መንገር ስላለብን ነው። ትላንትና ሀይሚ ተሳስታ ነበረ። ለምን እንዴት ወዲያው ተቀበለቻት? እንዴት ወዲያው ልትቀበላቻለች? ለምን አልጠየቀቻትም? ዛሬ ያመጡት እኮ እኛ የጠየቅነውን ጥያቄ ነው እንጂ ይሄንን እኮ እሷ ትላንትና ይሄን እየጠየቀች አልነበረም ሀይሚ። እኛ የጠየቅነውን ጥያቄ ነው። ልጁን ማየት እንፈልጋለን። ልጁ መጥቶ ከኔ ነው ቢኮዝ ከኛም ውስጥ እንዲጠራ ከሰው ውስጥም እንዲጠራ ገባሽ? ይሄ ልጅ ስሙን ማጥራት ስላለበት አንደኛ ነገር ሰው እዚህ ሚዲያ ላይ የተጫነውን ነው የሚያየው። እኛም አናውቅም። እኛም እኮ ስለማናቅ ነው። ብናቅም አብረናቸው ብንሆንማ እንደዚህም እኮ አንናገርም። እያለባበስን እናልፈው ነበረ። ስልክ እየገባብኝ ስለሆነ ነው። አውቀው ልጄ እኮ ነው። ውጪ ነው አፈር ይውጣብህ። አንተ ደግሞ መውጣትማ የለም በይው ገንዬ፣ ገና ነን በይው። አውቆ ነው እሱም አንደኛ መስል። እኔም ይኸውልሽ በአንቺ ንግግር ላይ አስተያየት አለን። ልክ ነው። ምክንያቱም እሷም ስታጠፋ ጥፋተኛ ነሽ ካላል እሱም ሲያጠፋ ጥፋት ምን ላይ ነው ታዲያ? እኛ ውዴስ ማለት ምን ማለት ነው? ለሱ ብቻ ወግነን እኛ አሁን እነዚህ የምንሳደበው ለምንድን ነው? እኛ እሱን ስንናገር የእኛን ድምፅ ወይም የእኛን ስክሪንሹት እያደረጉ በፌክ አካውንት እየመጡ እየለጠፉ ስለሚናገሩ ነው። ለምን እሱን ለምን ተናገራችሁ? ጥፋት ስላየንበት ነው የተናገር ነው እንዴ። እሷም ደግሞ ስታጠፋ ይሄ ነገር ልክ አይደለሽም ነው ማለት ያለብን እንጂ ይሄ ወገንተኝነታችሁን እንትንነታችሁን እዛ ይዛችሁ ጉርጓድ ነው። እኛ መቅድዬ እኛ ጋር ግን ስድብ አስተናግደናል። እንደው ለምን አመጡት? ይታደባሉ የሚሉትን ያምጡት እስኪ። ለምን እስኪ ያምጡት ይለጥፉ። እኛ ሰድበነዋል ከአስተያየት ውጭ ኖ። እኔ አልሳደብም። እኔ ልሳደብ የምሳደብ ከሆነ ለምንድን ነው ታዲያ ለልጅቷም ለልጁም ምን አይነት ምክር ነው የምመክረው? የእናትነት ምክር። የኃላፊነት ተሰምቶኝ እኮ ነው። ኢትዮጵያዊነት ተሰምቶኝ እኮ ነው አይደለ እንዴ? እንደ ልጄ ስለማያት ነው። ቢኮዝ እናት ስትሆኝ ሁሉም ለአንቺ ልጅሽ ነው። እነዚህ ደግሞ ከኛ በታች ያሉ ናቸው። እድሜያቸውም ልጅ ነው። እርግጥ ልጅ ከ16 በላይ ከሆነ ልጅ የለም። ግን የሚሳሳቱትን ነገር ለመንገር ነው። እኔ ለራሴ ግራ ገብቶኛል የቱ ጋር እንደሆነ ስድቡ። ልሳደብ ነው የምመጣው እኔ ወይዙ የተስተካክሎ ነው የመጣው ገኒ እንዴ? ብዙ ነገሩን እንደውም እሱ እውነቴን ነው። እንደውም በጣም ተቀይሯል። ያለ አንዳንድ ጊዜ ከአንደበት የሚወጣውን ቃላት ራሱ እየተሳሳትኩ ነው ብሏል። ከባለቤቱ እነሱ በለጡ እንዴ? መሳሳቱን እኮ ያውቀዋል። ግን ስሜታዊ ሲሆን ነው
እኔ ሰው አልቀበልም። እኔ ውስጤን እሱ የዋህ ስለሆነ ሁሌ ነው ምላችሁ፣ የዋህ ስለሆነ ሁሉም ሰው እንደራሱ ይመስለዋል ብያቸዋለሁ። የዋህ ሰው ደግሞ በቃ እሱን እንድትመስይለት ነው የሚፈልገው ነው። እዚህ ጋር ደግሞ አለ ለምን የሚል ሰው አለ። ገባሽ? ለእሱም እኮ ጠቅሞታል እኮ። አሁን ዛሬ ከተገናገረው ካያችሁት እኔ ብዙ ጊዜ በዋህነቴ የማረጋቸውን ነገር ሰውን የማስበልጣቸውን ነገሮች ለመተው ሞክራለሁ አለ። ይሄንን ምን ስንለው ነበረ? ለምን ይሄንን አያመጡትም? ምን አይነት ነው ተፈጥሯቸው? ወገንተኝነትም ከሆነ እኮ ያለባቸው እነሱም ወግነው ከሆነ አይሆንም፣ እንደዛ አይሆንም። ማስመሰል ጥሩ አይደለም። ማስመሰል ያንን ሰው ይጎዳል፣ እነዚህ ልጆች ይጎዳል። እኔ ትላንትና ራሱ ለምን ተቀበለች፣ ለምን አልጠየቀችም፣ ለምን አምጣው አላለችም ብዬ ተናግሬያለሁ። ይኸው አመጣ፣ ሆነም አልሆነም መጣ ልጁ። እሷ ነገም ትመጣለች። እሷ ደግሞ ምን እንደምትል ራሱ ይሄ ማፈር አይደለ እንዴ? እኛ ይሄንን አድርጉ ባንል ኖሮ ተሸፋፍኖ አይደለ እንደሚያልፈው። ኢየሱስ ስምስ ይጠራ ነበረ? አይጠራም። እንዴት ብሎ ነው የሚጠራው? ቢኮዝ በቃ ይዞ ነው ከሆነ ማለት ነው ገን እንኳን እሱን የጣረው የእሱን ያኔ ያጠፋው ምኑን እያጸዳ ነው ያለው። ግን የሀይሚ ከዛ በፊት ያደረገችው ጸጥቷን አልጸዳም። በተጣላሽ ቁጥር እኮ ከብሩኬ ቀለበት አድርገሻል፣ እንደዚህ አድርገሻል እያሏት ነው ያሉት። ግን ያኔ በቃ ተለባብሶ ነው ያለፈው የሰው ራሱ ማለት ነው። ያንን ድራማ ታውቃላችሁ፣ ከዛ በፊት የተሰራው ድራማ። ስሚ ያኛው የተላለፈው ስሚማ እኮ ያኔ ስላልተወራ ህዝቡ የተመጣለትን ያየውን ሁሉ አዎ ልክ ነው ስራ ነው ብሎ ስላለፈ ነው። አሁን ግን ይሄ ስናየው የሚያስጠላ ነገር ነው። ከአሁን በኋላ ግን እኔ የምለው ምንድነው እነዚህ ሰዎች ትክክለኛ ስራ ይዘው እንዲመጡ ያደርጋቸዋል፣ ያስተምራቸዋል። ከአሁን በኋላም ዝም አንልም። እንደ ከፍት ዝም ብሎ የሚቀበሉ እኛ አይመለከተንም፣ አገባንም ስለነሱ። ግን ከአሁን በኋላ በሷም በኩል ቢመጣ እንደዚሁ እንነጋገራለን። እሷ የሆነ ነገር ራሱ ይዛ ብትመጣ ካሁን በኋላ ይሄ ነገር ኖ ማለት ነው ያለብን። ወይ ስራም ከሆነ ደግሞ አይ ስራ ነው ይበሉ። ይሄ ዝም አሁን እኛ እሱ ራሱ እኮ ምን አለ ያላወቃችሁትን ሰው እርግጠኛ አትሁኑ፣ ብዙዎቻችሁ እርግጠኛ ሆናችሁ አያረግም። አዎ ተከራከሩ፣ ግን እርግጠኛ አትሁኑ በሰው ልጅ ብሏል። ጭንቅላት ካላችሁ ማለት ነው። እናንተ ራሱ ለእናንተ የራሱ የትምህርት ነው። እኔ ቆይ ልጄ መጣውኝ እናቴ እዚህ ጋር ደርሼ መጣሁ ይለኛል። እሺ ብዬ ሄዳል። ምን አድርጎ እንደሚመጣ እኔ ምን አውቃለሁ? ልጄ አልከተለውማ፣ አብሬው አልሄድም። ወይ የሄደበትን አላውቅም። ሰው ልጁን እንኳን አያውቅም። እንኳን አይደለም ይሄ ትልቅዬ የ22 ዓመት ልጅ ራሱን የሚያስተዳድር። እንዴት ነው ሰው በሰው እርግጠኛ? በራሴም እርግጠኛ አልሆንም። እኔ ፈጣሪ ነው በእኔ እርግጠኛ መሆን የሚችለው። እንዴት አይነት አስተሳሰብ ቢኖራቸው ነው? አታውቁም። ይሄ የደንቆሮ አሁን እንዴት እንደ ወቃ ንጽህናችን ወጣ። የምን ንጽህና? እሱ እንጂ የሚሰራው እነሱ ናቸው እንዴ? እነሱ እኮ ስለሚወዱት ነው የሚከተሉት። ንግግሩ ራሱ ሲያስጠላ ሰዎች መሆናቸው ደደብ፣ የደደብ መጨረሻ መሆናቸው እንደዛ። እንዴት ይሄ አሉባልታ ነው? አብረው አንድ ቤት ነው የሚገቡት። የተለቀቀ ነገር እኮ ነው፣ ሚዲያ ላይ እኮ ነው እንዴ። አንድን ነገር እኮ ትክክል አይደለም ብለሽ እኮ መብትሽ እኮ ነው እንዴ። ልጆቹን ከወደድኳቸው እኔ ለምን እስከሚጠፉ ጠብቃቸዋለሁ? መስመርስ ቢስት አይደል እንዴ? እነዚህ ልጆች እሺ ልጆች ናቸው ይላሉ አይደል እንዴ? አዎ አዎ እያሏቸው። አሁን እኛ በመሀል ባንገባባቸው ኖሮ እነዚህ ልጆች የት ነበር የሚደርሱት? ንገሩኝ እስኪ፣ ይሄ እውነቱን እስኪ አንዳችሁ ንገሩኝ። የት ነበረ? መስመር ስተው ነበረ የባሰ ነገር ውስጥ የሚገቡት። አይሆንም የሚል ሰው ስለመጣ ነው። ልክ አይደለም። ሴትነት ማክበር እንደዚህ አይደለም። ማስመሰል አይደለም። ሴትነት ማክበር። እንደምትወዳት እርግጠኛ ንገረን እንዴ። ለሚዲያ ብቻ ነው ወይ የምታሳየን? ሾ አንተነትህን አሳየን። አንተ ማነክ? አንተ ሌላው ነክ ወይስ ሁለት አይነት ነህ ብለነው ነው አይደል እንዴ? እኔ አንድ አይነት ነኝ። እኔ ለራሴ ስለምወድሽ ነው አላት። ዛሬ ራሴ ስለወድሻለሁ። በቃ ይሄን ነበር የምንፈልገው። ሌላ ምንድን ነው? ቅድም መቅዲ ይነግራለሁ ያልኩት ነገረች። በጣም የሚታናጅጅ ገኒ እንዴ። ለምን ድገሚ? አንቺ ከፈለግሽ ድገሚው። መናገር ከፈለሽ መቅዲ ማንሽ ሰኒ፣ እኔ ዝም እላለሁ። ተናገሪ አንቺ። እኔ እኮ ቅድም እኮ ትልቅ ነገር አለው የምነግራችሁ ነገር ምንም ያልተነካ 0-0 ዛሬ የተነገረው ነገር አለ ብዬ ልጆቹን እያስጠበቅኩት ነበረ። ከራስን ጭቀነኩ አይዞኝ። ዛሬ ብሩክ መጨረሻ ምን እንዳለ ታውቂያለሽ? ከዚህ በኋላ ካላመንሽኝ ብሏታል። ካስታውሳችሁ ሲሄድ አካባቢ ማለት ነው። ከዚህ በኋላ ካላመንሽኝ
በቃ በጣም ነው የምናደደው ምበሳጭብሽ ብሏታል። እና ይሄ የሚከብድ ነገር ነው እኮ የጣለባት የነበረው አማዝ ነው ያ አንድ ነው ማለት ሙዚቃ እኮ ስለ ፍቅር ነው። ይኸውልሽ ስለ ፍቅር ነው። አሁን ጂጂ ላይ ቆይ ዝም በይ ሳትናገሪ በፊት ሶሪ ትልቅ ይቅርታ ጂጂ፣ መናገር ካለብሽ ትክክለኛውን ነገር ተናገሪ። ትላንትም የምጮህብሽ እንዳልጮህብሽ እንግዲህ አልፈልግም ሰው ላይ መጮ። ለዛ ነው ስለምንጫጫ ነው። ችግር የለውም። እኛ ትክክለኛውን ልብሽ ውስጥ ያለውን በትክክል ተናገሪ። አታለባብሽ። እኔ ልብ እግዚአብሔር ኖ ልቤን ልብሽ የሚልሽ ተናገሪ። ትክክለኛውን አይምሮ የሚለኝ ነው። ተናገሪ። እዚህ ጋር እመኝኝ ነው ትርጉሙ ለእኔ። እመኝኝ ከዚህ በኋላ እመኝኝ ነው። ካላመንሽኝ ሚስ አነጋገሩ ልጁ አማርኛ ላይ በደንብ እኔ ተከታትየዋለሁ። ሁሉም አማርኛቸው የዛ ሀገር ግልብጥ ነው። አማርኛቸውን ተከታተሏቸው። ከዚህ በኋላ እመኝኝ ነው በሱ አካሄድ እንጂ ማስፈራራት። አሁን ብዙ ኮመንቶች እንደ ማስፈራራት ነው የቆጠሩት። ጽሁፍ እያየው ስለሆነ ነው። ከንዬ እዚህ ጋር እውነታውን የሚያውቀው አሁንም እግዚአብሔር ነው በመካከላችን። ድራማቸውንም ሪልም ይሁን እኛ አናቅም። እኛ በትክክለኛው ባየነው መሰረት ውስጤ እኔ ጋር ቢሆን በሚለው ነው እኔ የምናገረው። አሁን እሷ ማስፈራራት እንደዛ ትልቅ ተጽዕኖ ነው የጣለባት ስትል አነጋገራቸው ነው። ብዙዎቹን ወንዶች ሄደሽ እንትን በያቸው ያቸው ንግግራቸው ነው። የአባቴ ልጅ ያልልሽ ነው የገባው። እሺ ውዶች፣ እኔ አንዴ አውርጄ ልውጣ። እሺ ሰላም ናችሁ? እግዚአብሔር ይመስገን። ከኔዬ እንዴት ነሽ? አትናጀጂ እሺ። እኔ እናት ይምር አትናጀጂ። እና በነገራችን ላይ ብዙ ነገር እናንተ ሰው እኮ ማለት ነው በእንትን አድርጎ ነው